እግሬ ተራመደ ብለህ ልቀቂኝ እስኪ ልቀቂኝ ወይ እስኪ ማየረቅሻለሁ ቆይ ተወርቂያለሽ መጀመሪያ እስኪ ምንድነው ማየ እያሱ እግሬ ተራመደ እኮ ምን ባደርግ ነው እሺ የሚሻለኝ ወይ ጽኑን እጄ ከዚህ ዝም ብዬ ልጥፋ እንዴ ትንሽ ጊዜ ብቻ ነው እዛ ቤት ያለው ነገር በቶሎ ከተስተካከለ እኔ እናንተ ማንንም ሳንሰማ ህይወታችን መቀጠል እንችላለን ደስ ይለኛል ቆይ ከዚህ በኋላ ምንድነው ማድረግ የምትፈልጊው ማለት ከጎንሽ ነው ያለሁት አንቺን ማገዝ ፈልጋለሁ ብሌን እባካችሁን አታሳብዱኝ ቆይ ምን አድርግ ነው የምትይኝ ምን ልሁን ወንድሜ እኔ እኮ ምንም ሆንላት እኮ አላልኩም ግን ደግሞ ቢያንስ እስኪ አንድ ቀን እንኳን እስኪ እንደናት ዘንላት እስኪ አንድ ቀን እንኳን እንደናታሳዝነን ቆይ አንቺ እኔ እንደማላዝንላት ነው የሚሰማሽ እኔ ምን አቀልሃለሁ በቃሽ ብሌን ማድረግ ያለብኝ እኔ ያውቃለሁ አንቺ መማየም ራስ ወዳድ ናችሁ ለማንም የማታዝኑ ራስ ወዳዶች የሚያስፈልግሽን ነገሮች ልብሶችን ሁሉ እዚህ ውስጥ ከተቻሻለሁ በቃ ይሄን ቤት ለቀንዳቸው መጣ ቆይ ያሱ እያሱ አንተ ራሱ ምን ለማድረግ እያሰብክ ነው? ለማድረግ ያሰብኩት ነገር እኮ በጣም ግልጽ ነው። እያሱ ስሜታዊ በመሆን እኮ የሚደረግ ነገር የለም። እስኪ ቁጭ በልና ባይሆን እንነጋገርበት አይሻልም? ትሰምኛለሽ ጽናት? በቃ እኔና አንቺ እዚህ መኖር የለብንም። የራሳችንን ቤት መከራየት አለብን። ነገሮች በዚህ ከቀጠሉ ጥሩ ነገር አይመጣም። ስጋትህ እኮ በጣም ይገባኛል እያሱ። ግን ደግሞ እኔ ከዚህ ቤት የትም መሄድ አልችልም። እንዴት? በቃ አልችልም። ተይ እንጂ ጽናት፣ ቢያንስ አንቺ እንኳን ተረጅኝ እንጂ። እኔ እኮ ከዚህ እንሂድ እያልኩ ያለሁት ለአንቺ ደህንነት ብዬ ነው። ቢያንስ ይሄን እንኳን ተረጅ እንጂ። በደንብ እረዳሃለሁ እያሱ። ይሄን ነገር እያደረክ ያለው ለኔ ነው። ግን ደግሞ በቃ ማድረግ የለብንም። ምክንያቱም እናትህን በዚህ ሁኔታ ጥለህ መሄድ የለብህም። በቃ እናት ናት። ጽናት፣ እኔ ምንም ነገር አልቻልኩም። በዚህ ሁኔታ በቅርቡ ነው ማብደው። ቆይ በዚህ ሁኔታ እንዳብድ አንቺ ፈረድሽብኝ? የጊዜ ጉዳይ እንጂ ሁሉም ነገር መስተካከሉ አይቀርም። እነሱም ደግሞ ለአንተ ቤተሰቦች ናቸው። እኔ እናንተን ማቀየም አልፈልግም። ስለዚህ በቃ እያሱ፣ በቃ ሻንጣውን መልሰው። እሺ ካልሽ ይሁን። እኔ ምልሽ ብሌን እንደው በቃ አንዴ እንኳን ብቅ ሳይሉ እዛው ሆኑ ማለት ነው። አንዴ ብቅ አላሉ። አይ እማዬ፣ እሷን ልኳን ሳስገባት እሱም ተንበቅብቆ ነው መሰለኝ እንደ ገጠር ሙሽራ ይኸው ክፍላቸው ውስጥ ነው ተደብቆ ያሉት። እንደው ብቅ እንኳን ብሎ እናቴ እንዴት አመሸሽ ተሻለሽ እንኳን አይለኝም። ውይ እማዬ፣ እሱ እንዴት አመሸሽ አለሽ አላለሽ ምንም ይጎልብሽ ነገር አለ? እስኪ ንገሪኝ። ገደል ይግባ። ኧረ እውነትሽ ነው፣ ገደል ይግባ ከፈለገ። እኔ የምልሽ እማዬ፣ አሁን ቀጣይ ስራችሁ ምንድን ነው የሚሆነው? ቀጣው ስራችንማ እኔ የተቀበልኩበት ውርቸር ላይ እሷም ራሷ እዛች ቦታ ተቀምጣ ካላየኋት አረካም። የኔ ያየሁትን ስቃይ እሷም ማየት አለባት። አንድ ቀንማ ብሌን እዩ ሲጣፍጥ እያለች ምግቡን እዛ ጋ እያደረገች በጣም ርቦኝ ምግብ ስጪ ብያት ሂጂና አንሺውና ብይ ውሃ ጠምቶኝ እንኳን ሰው ውሃ ይከለክላል ብሌን ባክሽን አንድ ብርጭቆ ስላት እዛ ጋ ሆና ልስጥሽ እያለች እያሾፈችብኝ
እኔ እሷ ያሰቃየችኝን ደግሜ ካላሰቃየኋት እኔ አልተኛም። በቃ እሷን ማየ ችግር የለም ምንም ነገር እንዳታስቢ። እያንዳንዷን በቀልሽን እበቀልልሻለሁ። ያ ወንድ ነኝ ተብዬውንም ሳይቀር እሱን ደግሞ በምጎዳበት መንገድ እጎዳዋለሁ። እስካሁን ድረስም ወንድሜ ነው ብዬ ነው እንጂ እንደዚህ እንዳደረጉሽ ባቅ ኖሮ። አረ ይሄ የማይረባ ከሷ ከጠስር የማይሄድ ይሄ ወንድ ነው እንዴ? ለነገሩ አሁን ወንድ ይሆን እንዴ? እኔ እንጃ። እኔ እንደዚህ አይነት ወንድ ሲቀር ከሴት ቀስር የማይወጣ ወንድ ልጅ ወንድ ሲሆን ነው ደስ የሚለው። ይሄ የማይረባ ይሄ ቡዳ እናቱን በሴት የሚቀይር ማየ አንዳንድ ጊዜ እኮ በሱ መፍረድ አይቻልም። በቃ ፍቅር ነው እንደዚህ ያወረው። ለምን ፍቅር ያዘ ብሎ መወሰን ደግሞ ከባድ እኮ ነው ማየ። እውነቴን እኮ ነው። ዝም በይ። እንደዚህ አይነት ፍቅር የለም እንዴ! እንደዚህ እናትን የሚያስረሳ ፍቅር የለም። ይሄ አሳማ ስለሆነ ነው። ማየ ምንም አሳማነት አይደለም። እስኪ ብቻ ለማንኛውም ችግር የለም። እኔ የማደርገውን ነገር አውቃለሁ። በምበቀልበት መንገድ በቀልልሻለሁ። ችግር የለው። ጽናት አንዴ ላውራሽ። ምንድን ነው ግን ሳትዋሽ ንገሪኝ እኮ። ምንድን ነው የምታወራኝ ነገር? የእውነት ግን አንቺ እማዬን እንጀራ ትከለኪያት ነበር? የምርህን ነው እያሱ? እኔ እንደዚህ አይነት ጥያቄ የምትጠይቀኝ? እባክሽ መልሽልኝ ጽናት። እኔ በጭራሽ እንደዛ አድርጌ አላውቅም። እሺ አምንሻለሁ። በቃ ይሄን ነበር የምትጠይቀኝ? አይ ሌላም አንድ የምጠይቅሽ ነገር አለ። እሺ ጠይቀኝ። ዛሬ ቢሮ እንዳልገባሽ አውቃለሁ። ቆየት ነበርሽ? የሆነ ድብቆሽ ጀምረሻል። ምንድን ነው እሱ? አረ እኔማ ገብቻለሁ፣ ቢሮ ገብቻለሁ። አቶ ዋሺ ጽኑ ቢሮ ጸሐፊዋ ጋር ደውዬ ነበር እና እንዳልገባሽ ነው የነገረችኝ። ቆየት ሄደሽ ነው? ውይ እያሱ እባክህ፣ እኔ መጨቃጨቅ አልፈልግም። በቃ ብትነግሪኝ ግን በጣም ደስ ይለኝ ነበር። እያሱ እባክህን እያስጨነከኝ ነው። በቃ ምንም የምነግርህ ነገር የለም። እማዬ ቆይ ግን እስኪ አሁን አዳሩ እንዴት ነበርሽ? አመመሽ እንዴ? አረ እግዚአብሔር ይመስገን ደህና ነኝ፣ ደህና ነኝ። እግዚአብሔር ምሕረት ልኮልኝ ተመስገን። እስኪ እጅ እንደዚህ ጥፍ ዘርጋ እስኪ ልጅሽን እስኪ ጥፍ ዘርጋ። ቀስ ሰላም ነኝ። ደግሞ አየሩ በጣም ደስ ይላል። እንኳን ወጣን ወደ ውጭ። በጣም ደስ ይላል። ደስ እኮ ዝናብ ዘንቦ ሲያባራ ደስ ይላል። በነገራችን ላይ ማለት ነው እማዬ ዶክተሩ በማንኛውም ሰዓት ህመም ከተሰማት ካመመት ጅራት ነው ይሉኛል። ስለዚህ ካመመሽ መሄድ እንችላለን። እሺ እሺ፣ ችግር የለውም እንሄዳለን። ደህና ነኝ እንጂ እንሄዳለን። ችግር የለውም እንሄዳለን። እኔ የምልሽ አሁን እዚህ ጋር ቡና እናፍላ ወይስ ውስጥ እናፍላ? ወንድሜ በዛው እንጠራው ነበረ። እስኪ እንግዲህ ደስ እንዳለሽ አንቺ። ግን ውስጥ ገብተሽ ቡና ብታፈል ይሻላል። ቁርስ ስሪ፣ እንደው ቡናውን ተው፣ ጨጓራዬን አሞኛል። ይሻልሻል? አዎ እውነት። በዛም ወንድሜ እንጠራዋለሁ ብዬሽ እኮ ነው። እሺ ቆይ ደግሞ ምን ነበር ይልሽ ማያ? አልተነሳም እንዴ? አልተነሳም። እኔ ቼክ አላደረኩትም እስካሁን ድረስ። ሲጀምር ይሄን ሰሞን እኮ ዱካክ ለቆበታል። ለዛ እኮ ነው ከድብርት እንድናወጣው ቡና ፍቼ ጥረው እያልኩሽ ያለሁት። እንግዲህ እንዳቀምሽ። ቆይ እሺ ቆይ እስቲ ማየት ጨርሰሽ ፀጉርሽን ላስተካክል። ተይዟል ፀጉርሽ። ትታጠቢው እንዴ? ታዩት ደህና ነው። በእናትሽ ሂጂ ቁርሱን ድንብሽ። እሺ እንግዲህ ደስ እንዳለሽ መጣ ታራሻል። ስጨርሽ ታዲያ ነይና ውሰጂ ልጄ። እምወልቅ እየመሰለኝ ነው ሰንበት ስላልኩ ከሄድኩ
አይ ፈጣሪ ተመስገን ተመስገን። ይችን ቀን ነበር ስጠብቃት የነበረው። ይችን ማትረባ ልኳን ላሳያት። መጥፋት ነበረባት በዚህ ቀን። ይበቃኛል እንደ መስሪያ እማዬ። አሁን ይሄንን ዕቃ ማን ነው የሚያጥበው? ውይ ውሃ ትምጣ እንጂ ምንም ሳላጥበው። እኔ እኮ እዚህ ቤት እኮ ግራ እኮ ነው የሚገባኝ። መኝታ ቤት እናንተ ተቀበለ ያጠፋችሁ ሰዎች ወይ ፈጣሪ ይከፈል ዋጋ ላንቺ ለስሙ ሴት ናት። አሁን ያችም ከኔ እኩል ሴት ተብላለች። እንዲያፍቃዱ ይሄ ነው በደንብ አልበሰለም። ስለዚህ ይሄ ልቦና ማስተካከል ነው። ኒማ ልፍጨው እንዴ? አልፈጭም። ዝም ብዬ በዳቦ ብስጣት ይሻለኛል። ደግሞ እኮ ትወዳለች።
ግን ብለኝ ያለው ወረቀት የት ነው ያስቀመጠችው? የት አባቷ ነው ያደረገችው? ምናልባት እዛ አንጥታ ይሆን? ስለዚህ እርግጠኛ ነኝ ከዚህ ቤት የትም እየሄደች ነው። አምጥታ ልታስቀምጠው ትችለው እዚሁ ነው። ስለዚህ አሁን እጅ እሱ ማየት ነው። እርግጠኛ ነኝ ከዚህ የትም ሄደ አገኘዋለሁ። አሁንማ እኮ ጭራሽ መተባበርም ጠፋን የምለው ደግሞ ክፍል ምን እያደረግሽ ነው? ቆይ አልገባኝም። የትናንትና ዱላ ሳስበው ምንም የበቃሽ አይመስለኝም። እንዴት እኮ እንደቀፈፍሽኝ ጭራሽ አልጌ ነው የወጣሽ። ምን እያደረግሽ ነው? አልገባኝም። ብለኝ ትሰሚኛለሽ? በጣም እየጠገብሽ ነውና ዋጋ የሚያስከፍልሽን ንግግር ባትናገሪ ጥሩ ነው። ወይ በጣም ይወደይ ስቋል እየጠገብሽ ነው። አንቺ ነሽ እንጂ እየጠገብሽ። ይኸውልሽ እኔ እኮ አንቺ ክፍል መጥቼ እየተልከሰከስኩ እጅ ካፍንጅ አላልሽኝም። አንቺ ነሽ እኔ ክፍል መጥቼ እየተልከሰከስሽ እጅ ካፍንጅ ያዝኩሽ አይደል እንዴ? ስለዚህ እዚህ ጋር ማነው ጥጋበኛ? ቆይ ዋጋ እንዳላስከፍል ስትይ በጣም አስፈራራሽኝ። ምን ተዋጋ ነው ምንሽ እንደምታስከፍል እንደዘጋጅበት። ከተረዳሽኝ ነገር መደጋገም አልወድም። አንዴ ብቻ ነው የምናገረው። ጽናት አንዴ ብቻ ነገሮችን የምትናገረው። ስለዚህ እኔም ከዚህ በኋላ ክፍልሽ መጥቼ እርመጠመጣለሁ፣ ልከሰከሳለሁ። ከዛ ልክ እጅ ካፍንጅ ስትይኝ ዋጋ የሚያስከፍልሽ ንግግር ባትናገሪ ደስ ይለኛል ብዬ ልክ እንደተናገርሻለሁ ማለት ነው። አይመስልሽም? ትችያለሽ። በጣም ጥሩ። አልመለስሽልኝም። ክፍሌ ምን እያደረግሽ ነበር እያልኩሽ ሰምኛለሽ ብሌን። ለአንቺ የመናገር ግዴታ የለብኝም እያልኩሽ ነው። የፈለኩትን ነገር የማድረግ መብት አለኝ። ስለዚህ መብት አለኝ? አንቺ እኮ መብት የለሽ የሚመስልሽ የሆነ ነገር ሲፈጠር ሄደሽ ለወንድሜ ስለምታቃጥሪ ነው። በአሁኑ ግን አንቺ የሆነ ነገር ባደረግሽኝ ቁጥር ሄጄ ለወንድሜ ነው እሺ ማቃጠርልሽ። ለነገሩ ተቁኒ ደካማ ሴት አይደለሁም እንዳንቺ። ራሴን ነገሮችን መፍታት የምችለው ማንኛውም ነው። ውጭልኝ ከክፍል ሰምኛለሽ? አልሰማሽም? ነው ውጭልኝ። ይሄ ነገርሽ በቅርቡ ደም እንባ ያስከፍልሻል። ኦ ሳለቅስ ወንድሜ ሶፍት ይሆነኛል ውዴ። ልክስክስ ደግሞ ራሱ እየተከሰከሰሽ ከኔ ጋር ደምባ እኔ እንደሷ ጅል ነው እንዴ ነው መስላት? ዝም ብዬ ፋይል በየቦታው ማዝረከረክ ይመስላታል። ቆልፌ ባሌ ነበር የሚቆጨኝ። ደምባ በአሁኑ እንኳን ወንድሜ በፍጹም ከአንቺ ጎን አይቆምም፣ ከኔ ጎን ነው የሚቆመው። ስታስጠላ ፈጣሪ።
ይሄን ወረቀት የት ነው ያስቀመጠችው? ግዴታ ማግኘት አለብኝ። ምክንያቱም ይሄ ወረቀት ለኔ ምን ማለት እንደሆነ አላውቅም። ግዴታ ይሄን ወረቀት ማግኘት ይኖርብኛል። ከዛ በኋላ ሁሉም ነገር ያበቃለታል። ሁሉም ነገር። ምክንያቱም ሮማንን በደንብ ድርጅቱ የኔ መሆኑን የሚገልጽ ወረቀት ላይ አስፈርሜያታለሁ። ይሄ ወረቀት ግዴታ እጄ መግባት አለበት። ግን ደግሞ መኝታ ቤቷ የለም። ምናልባት ቢሮ፣ እርግጠኛ ነኝ ቢሮ አታስቀምጠው። ያን ያህል ጅል እንኳን አትመስለኝም። ይህንን ቤት ማፍረስ ካለብኝም ማፍረሽ ግዴታ ወረቀቱን በእጄ ማስገባት አለብኝ። እሱን አስገባው ማለት ቀጣዩ እርምጃ ቀላል ነው የሚሆነው። እሺ፣ የት ነው ያደረገችው? ቆይ ምንድነው ጽናትሽ የደበቀችን ነገር? ቢሮ ሳትገባ ቢሮ ገብቻለሁ ማለት ቆይ ለምን አስፈለገ? ሄሎ ሮቢ፣ ጽናትማ የሆነ የደበቀችን ትልቅ ነገር አለ። ቢሮ ሳትገባ እኮ ነው ገብቻለሁ የምትለኝ። እኔ ደግሞ ጸሐፊው ጋር ደውዬ ጠየቁ፣ አልገባችም ነበር። እና ቆይ ይሄ ለምን አስፈለገ? ለማንኛውም ልንደርስበት ይገባል። የሆነ ነገርማ አለ። እሺ ምንድን ነው ቆይ ደበቅሽኝ ጽናት? በቅርቡ ደርስበታለሁ። እኔ የምልሽ የኔ ልጅ ወይ እማዬ፣ ለሰውዬው ደውዬለታለሁ። ያንን ነገር ዛሬ ያቀብልሻል። ስራችንን እንጀምራለን። ጥሩ አድርገሻል እማዬ። እንደተለመደው ደግሞ እኔ እየሄድኩ እቀበለዋለሁ። ታዲያ በጥንቃቄ እሺ፣ ሰው እንዳይሽ። ኧረ እማዬ፣ ምንም ነገር አታስቢ። ሁሉም ነገር ቀላል ነው። እያሱ እስካሁን አልተነሳም እንዴ? አይ ተነስቷል። እንቅስቃሴ እያደረገ መሰለኝ። ጥሩ። ወዴት ልትሄድ ነው? የምሄድበት ቦታ አለ። ይልቅ አንቺ ረፍት አድርጊ። እሺ ጥሩ። ትላንት እነግራለሁ ያልሽኝን ነገር ልትነግሪኝ ትችያለሽ? ለመስማት ዝግጁ ነኝ። እያሱ በቃ ተው እስኪ። አንዳንዴ ደግሞ ነገሮችን ማለፍ ልመድ። እሺ፣ አንቺ ደስ እንዳለሽ ጽኑ። የእውነት ስለምትረዳኝ በጣም አመሰግናለሁ። አታመስገኝም ጽኑ። እኔ አንቺን የመረዳት ኃላፊነት አለብኝ። እሺ በቃሽ፣ ደህና ዋይልኝ። እንዴ እያሱ፣ እና ባዶ ሆድን ምግብ ሳትበላ ነው የምትሄደው? ቆይ እንደውም ሂጅ ላቅርብላ። አይ ጽኑ፣ ይልቅ አንቺ ቤ። እኔ ብዙም አላስፈለገኝም። ደግሞ ከራበኝ ውጭ እበላለሁ። ይሻላል? አዎ ይሻላል። ይልቅ አንቺ በደንብ ብይልኝ። እሺ ደህና ዋል። እሺ ሰላም ዋይልኝ።
ካልሆነ እነሱ የሚቆዩ ከሆነ እኛ እንብላ እንደ ብለኝ ይሻላል። ደህና አደራችሁ። እንዴት አደርክ? ሰላም አደርክ? እያሱ አሁን እንዴት ነሽ እማዬ? በደንብ ለውጣልሻል? ይመስገን። አሁንማ ደህና ሆኛለሁ። ከትንሽ ጊዜ በኋላ ደግሞ በራሴ እግር እንደዚህ ዱብ ዱብ ማለት ተጀምራለሁ። ተመስገን። አይ ጥሩ፣ በቃ ደህና ሁኑ። እንዴ ቁርስ ሳትበላ ወዴት ነው? አንተን እኮ ነው የምንጠብቀው። ብሌን አቅርብለት። አይ አላስፈለገኝም፣ ይቅርብኝ። አረ እያሱ ትንሽ ብላ እንጂ ባዶ ሆድህንማ መውጣት ጥሩ አይደለም። ትንሽ ጎረስ አድርገህ ትወጣለህ። አይ ስላላስፈለገኝ እኮ ነው እማዬ። በቃ ሰላም ዋሉ። እሺ ካልክ እንግዲህ ሰላም ዋል። ደህና ዋይ እማዬ። ሰላም ዋል በል እያሱ። ደህና ዋል። አይ እማዬ፣ አንቺ ግን እያሱን በጣም ነው የምትወጂው። እሱ ግን ላንቺ ምንም ግድ የለውም አይደለ? አይ ልጄ፣ እሱን የምታውቂው ወልደሽ ስታየው ነው። ምን ይደረጋል ብለሽ ነው? ጣት ከማ ተብሎ አይቆረጥም። ሄሎ ባቢ፣ የት ነህ? እሺ በቃ መጣሁ። በቃ ባቢ ስመጣ ሁሉም ነገር እናወራለን። እዛው ጠብቀኝ። ቻው። ብዬ ከዚህ ሲሄድልሽ እሜት ጽናት አልጋዬ ላይ ወጣ። ይሄ በቁመቱ አጭር ነው። ይቺ ዱካ እግር እንዴት አድርጋ ትደርስበታለች? ቁም ሳጥን አለ አይደለ? ከቁም ሳጥን ልብስ ከማስቀመጥበት በላይ ሌላ ሳጥን አለ አይደለ? የአልጋ ልብስ ማስቀመጥበት እሱ ጋር ገብታለች። ወረቀት እየፈለገች አገኘኋት። ፋይሉ ጠፋልት ባልሆነ ብሌን አልወሰደችውም አይደለም? እንደው ደስታዬ ላይ ዋንዳ ካለሽበት እባክሽ ነው ልጄ ንገሪ በፈጠረሽ። ፋይሉ ጠፋልት ነው እማዬ። እንዴ ፋይል ወሰደሽ? ፋይል ጠፋ እንዴ? ቀላል ወሬ ነው እንዴ? ገና ቆመ ጨረስኩት እማዬ። ወሬው ልጨርስልሽ። ከዛሽ ቀጥ ብዬ ገባሁና አንቺ ምን እያደረግሽ ነው እላታለሁ። እንደወጣ ዘለ ወረደሽ ካልጋው ላይ። ከዛ ላንቺ የመብራራት ግዴታ የለብኝም ምናምን ነገር አለች። አሁን ይሄን የሷ ክፍል ገብቼ ቢሆን ኖሮ እየሮጠች እዚህ እየተዘናበጠች ነበር እንደዛለው እንድም የምታቃጥርለት እኮ። ግን ፋይሉን አንቺ ቆልፈሽዋል አይደል? ወይ ጉድ እማዬ። አይ መቆለፍ መስሎሽ ነው በእናትሽ። ጅል አገኘው ብላ ፋይሉን ብቻ አይደለም ልብሴ ላይ ነው ራሱ ላይ የቆለፍኩት። ለልብሴ ራሱ አላምናትም እንኳን ለፋይሉ እንዴ። እኔ እኮ ወሰደችው ልትመስለኝ ልቤ ባፌ ልትወጣ። አይ እርግጠኛ ነኝ ተሞክራለች። ምክንያቱም ስለተቆለፈ ትጠራጠራለች። አሁን እንግዲህ ብትገነጥለው ለምን ገነጠልሽ ብዬ ጸብ ልፈጥር ሆነ። ጭራሽ ደግሞ አስፈራራተኛለች። አለቅሽም ደምሽ ነው ለመከል ማረጋው ስለዚህ ዝም ብሎ ጉራ ነው። ተይ እባክሽ፣ ያወራና በተግባር ይለያያል። ባይሆን ይኸውልሽ ፋይሉ ላይ ጠንቀቅ በይልኝ ልጄ እባክሽ። ለራስሽ እጅ እንኳን እንዳትነግሪው። በጣም አርቀሽ ደብቂ አደራ። ችግር አደራሽን ተማመኝብኝ። ቆልፌበታለሁ። ጅል አገኘው ብላ እኔማ ማያለቀት ነበር። አሁንስ በሽጉጥ ነበር ግንባሯን ብዬ ማፈነዳት። በቃ ይሄ ፋይል ቢጠፋ አደራሽን።
በቃ እማዬ ለማንኛውም እርሹ በቃ እንደ ያለፈ ነገር እኮ እኔ እኮ ዝም ብዬ እኮ ነው ጀምር ማስጨነቅሽ። ምን ላምጣልሽ? የሆነ ነገር እስከሚበላ ነገር አዘጋጅ። ራበሽ? እስኪ አሁን እንዴት ነሽ? ለውጣለሽ ወይስ? ደህና ነኝ። ትንሽ ተኝቼ ስለከረምኩ ነው መሰለኝ ስርስር አደረገኝ እንጂ ደህና ነኝ። አይዞሽ። ደህና ነን ይመስገን። ወዴት ልትሄጂ ነው? ወዴት ልትሄጂ ነው? ቁርስ ላቀርብ ፈልጌ። የምርሽን ነው? ጽኑ፣ አንቺ እኮ አታደርጊውም አይባልም። የምረኝ ተነስተሽ ቁርስ አቅርበሽ ትበይ ነው ማለት አልገባኝም። እንዴ ቤት አይደለ እንዴ? አንቺ በጣም ትቀልጃለሽ። ይኸውልሽ ለእናቴ ደረቅ እንጀራ ከልክለሻት አንቺ ገብተሽ ደህና የተሰራ ምግብ አቀርበሽ በፍጹም አትበይም። ከዛሬ ጀምሮ እዚህ ቤት ከዛሬ ጀምሮ ምንም አይነት ምግብ አትቀምሽም። እሱ እንዳይገርምሽ። የሆነ እኔ በጣም የሚያዝን ልብ ስላለኝ ከኛ የተረፈ ተደፋፋማም ጋር ላቀርብልሽ እችላለሁ። እንደውም እሱም ትቼዋለሁ። ምክንያቱም አንቺ ለእናቴ ደረቅ እንጀራ ነው የከለከልሻት። ለኔ? አዎ ለአንቺ። ቆይ አልገባኝም። ቆይ አንቺ ራስሽ እንደማን አድርገሽ እያየሻለሽ ማለት እንዴ? እሺ ችግር የለውም። እናንተ ብሉ በቃ እንበላለን። እሺ ሮቢ እንዴት አደርሽ? ደህና አደርክ? አለን። ምንድነው በጠዋት እኮ ወዴት ልትሄጂ ነው? አንድ ጉዳይ አለኝ። እዛ ደርሼ ልምጣ ብዬ ነው። ጽዬ ላውራሽ ፈልጌ ነበር። ሮቢ ስለምንድን ነው ልታወራኝ የፈለግከው? እሱን የሆነ ቦታ ቁጭ ብለን ብናወራ ይሻላል? ውይ ሮቢዬ አሁን እንኳን በጣም ቸኩላለሁ። ባይሆን ስመለስ ልደውልልህ። ቆይ ምን ያህል ያቆይሻል? አረ ብዙ አልቆይም፣ ቶሎ ነው የምመለሰው። በነገራችን ላይ ሮማን በእግሯ መቆም ጀምራለች። ምን? ቆይ እንዴት? እንግዲህ እሱ ለእኛ እንግዳ ነገር ነው፣ እኛንም አልገባንም። ግን ደግሞ በእግሯ መቆም ጀምራለች። ይገርማል። ለማንኛውም ጉዳይን ስጨርስ እደውልልሃለሁ። አልቆይም። እሺ ሮቢ? እሺ። አይዚ ብቻውን ነገር እንዳትሆን ልከታተላት።
ጽኑዬ እያጨስክ ነበር አይደል? እንዴ ቆይ ጽናት የድሮ ፍቅረኛ ነበር እንዴ? በህይወት አለ ማለት ነው? ቆይ ይሄ ነገር ቢቀርብስ? እሺ ተዋለሁ፣ ግን አንቺ ፊትሽ ልክ አይደለም። ምን ሆነሽ ነው? አይ ምንም። ምንም ማለት ምን ማለት ነው? እነዛ ሰዎች አስቀየሙሽ እንዴ? አይ ምንም አልሆንኩም። ምንድነው አንገትሽ? አይ ቶ ምንም አይደለም። ለምንድን ነው የምትወው? ቆይ ምን ሆነሽ ነው? ማን ነው እንደዚህ ያደረገሽ? ጽኑ ንገሪኝ። እባክህ ባቢ በቃ ተወኝ፣ አታስጨንቀኝ። እማትናገሪ ከሆነ የማይሆን ነገር ላደርግ ስለምችል ብትነግሪኝ ጥሩ ነው። ባቢ ጽኑ እየጠበቅኩሽ ነው። ቆይ ለምንድን ነው የማትነግሪኝ? በቃ ብሌን ትናንት አንቃ ካልገደልኩሽ እያለች ነበር። እሷ ናት እንደዚህ ያደረገችኝ። እና አንገትሽ ደም እስኪሆን ድረስ ነው ያነቀችሽ? እኔ መታገስ አልችልም። ይኸውልሽ እገላታለሁ። አይሆንም ባቢ። ቆይ እነሱ ማን ስለሆኑ ነው እየተፈራረቁ እንደዚህ የሚጎዱሽ? አንገትሽን አይተሽዋል? እኔ ከዚህ በላይ መታገስ አልችልም። ሮማን መራመድ ጀምራለች።